የሚበሉትን ሕዋሳቶቹን የሚያሰቃዩትን ነገሮች ለማድረግ እንኳን ጥፍሩ ወልቆ ጥፍር እስከ ማጣት ድረስ ደርሶ እግዚአብሔርን አላማረረም። ምን አለ? እግዚአብሔር ሁሉ ሰጠኝ። ልጆቹ ሙተው እግዚአብሔርን አላማረረም። ከብቶቹ አልቀው እግዚአብሔርን አላማረረም። ንብረቱ አልቆ እግዚአብሔርን አላማረረም። ሰውነቱን አካሉን በበሽታ አጥቶ እግዚአብሔርን አላማረረም። የዕለት ጉርስ የዓመት ልብስ አጥቶ የዕለት ጉርስ አጥቶ መንገድ ዳር ተኝቶ እግዚአብሔርን የፈሩ ሰዎች የዕለት ጉርስ እየሰጡ ያን ሁሉ አቃጥሎ እግዚአብሔርን አላማረረም። ምን ያህል ገዘፍሮ ለክርስቶስ አለ ሆነ ከክርስቶስ ፍቅር የሚለይ ማን ማለት ከማን ነው? ከክርስቶስ ፍቅር መለየት የሚገባ ቢሆን ኢዮብ ነበር የሚለየው ነው። ኢዮብ ነው 30 ዓመት ሙሉ ያን ሁሉ በሽታ ተሸክሞ 10 ልጆችን አጥቶ አሁን እንግዲህ ሲሞት እንደሚሰጠው ያውቃል። አንተ እግዚአብሔር ምናምን ነው ከእግዚአብሔር ፍቅር ቶሎ ይለያል። ቶሎ ኢዮብ ቅዱስ ጳውሎስ ከክርስቶስ ፍቅር የሚለይ ማን ነው እንዳሉ ልጆቹንም አጥቶ በሁለቱ ባህን አባይ ፈንጌ እግዚአብሔር ስትልን ለአንሶ ማሰሪያ አስከትሎ ሰጥቷል። እግዚአብሔር አመስግኑላችሁ። ይህ ነው ከክርስቶስ ፍቅር የሚለይ ማን ያለው ክርስቶስ ይህ ነው። ከክርስቶስ ፍቅር ማንም አይለይም። ከማን ነው ኢዮብ ይህን ሁሉ በሽታ ይህን ሁሉ የሀብት ማጣት የልጅ ሞት የጤና ማጣት መጎዳት የዕለት ጉርስ እስከ ማጣት ድረስ ደርሶ ከእግዚአብሔር ፍቅር ግን ማንም አልለየውም። አያችሁ ዛሬ እኛ እንታመም እግዚአብሔር ካማረን ነው ከክርስቶስ ፍቅር እንዳንለይ። ዛሬ እኛ እንደ ኢዮብ ልጅ ቢሞትብን ሳናማርር፣ ሀብት ብናጣ ሳናማርር፣ ጤና ብናጣ ሳናማርር፣ ቤት ብናጣ ሳናማርር፣ ስራ ብናጣ ሳናማርር፣ ሀብታችንን ሌሎች ሊወስዱ ብናጣ እንደ ኢዮብ እግዚአብሔር ውሃ እግዚአብሔር ነሳ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ ካለ ከክርስቶስ ፍቅር ማንም አልለየንም ማለት ነው። ይህ ካላለ ግን ከክርስቶስ ፍቅር ለይቶታል ማለት ነው። ስለዚህ አንደኛው ከሰባቱ ኃይለ ቃላት ቅዱስ ጳውሎስ ተናገረው ሕማሙን ከክርስቶስ ፍቅር የሚለየኝ ሕማም ነውን አለ። ታሞ ቅድም እንዳልኳችሁ ታሞ ራሱን የሚወጋ የሚፈል በሽታ ነበር። እባክህ ይቅር በለኝ እግዚአብሔር አምላኬ በሽታውን አልቅልኝ ብሎ ጉባኤ ገብቶ ጠይቀው፣ አይ ወዳጄ ቅዱስ ጳውሎስ ያክለከ ጸጋዬ ይበቃል አለው። ጸጋዬ ይበቃል አለው። ጸጋዬ ያለው ምን መሰላችሁ? ለቅዱስ ጳውሎስ እግዚአብሔር የሰጠው ጸጋ ጸጋዬ ይበቃል አለው። ጸጋው ምን መሰላችሁ? የሐዋርያት ጸጋ አንዱ ሀብተ ፈውስ ነው። ሕመምተኞችን ማዳን እኮ ነው። ቅዱስ ጳውሎስ ራሱን ያመዋል፣ ሕመምተኞችን ደግሞ ያድናል። አያችሁ፣ ይህን ነው ጸጋዬ ይበቃል ያለው። አንተ ሌሎችን እያዳን አንተ ደግሞ ትታመማለህ። የሰጠው ሀብተ ፈውስ ጸጋ ነው። በሽታውን አልቀበልም ካል አንተ ሌላውን የምታድንበትን ሀብተ ፈውስ ታጠዋለህ። ገርማል እንዲያምን ጸጋ ለምንድን ነው ቅዱስ ጳውሎስ ሌሎችን እንዲፈውስ
ሙታንን እንዲያነሳ የዕውራንን እንዲያበራ አጋንንትን እንዲያወጣ መጻጉዓን ድውያንን እንዲፈውስ ጸጋውን ከሰጠው በኋላ እንደገና ሕመምተኛ ያደረገው ስለምን ነው ቢሉ እንዲሆን ለሕመምተኞች ራሱ ቀጥቀጥ ያደርገዋል። ቅዱስ ጳውሎስ ራሱን ያሟል። አዳራታቸውን የታመሙ ሰዎች ሲወጡ ራስን መንግስት አውጣታለሁ ብሎ እንዲፈውሳቸው ነው። ጸጋውን ነው ራይ እንዲኖረው ይህም ጸጋ ነው። ራይም ጸጋ ነው። ለበሽተኞች ማዘን መራራት በሁለት አይነት ነው። አንድ ህመምን የሚያውቀው የቀመሰው ነው። ያልታመመ ሰው ስለ ህመም ምንም አይመስለውም። ይመስላችኋል? መጽሐፍት ይናገራሉ ስለ ህመም። ዓይን ህመም የዓይን ህመም በሁሉ ይጸናል ይላል መጽሐፍ። ግን በማን ይጸናል ሲጠይቃችሁ፣ ዓይን ህመም በጣም አስቸጋሪ በሽታ አስጨናቂ ነው። ግን በማን ይጸና ይመስላችኋል? በማን ይጸናል? ከፍጥረታት ካሉት ፍጥረታት ሁሉ ዓይን ህመም በማን ይጸናል ሲባል ሰምታችኋል? በማን ነብር ይላል። ነብር አሁን እንደ ነብር ያለ በጣም ኃይለኛ የለም። ዓይን ህመም ግን በነብር ይጸናል ይላል። ዓይኑ ሲታመም በጣም ነው የሚዘፈዘፍ ያለ ወይ ወደ ሰው ሁሉ ይቀርባል። ዓይኑ ሲታመም ያቃጥለዋል፣ በጣም ያሟል። ዓይን ህመም በሁሉ አለ፣ ይልቁንም በነብር ይጸናል። ህመሞች የሚጸኑበት አካል አለ። ከእንስሳቱ ከአራዊቱ ህመም የሚጸናበት አካል አለ። በተፈጥሮ የምንለው ጸጋ ነው። ነብር ስለ ዓይን ህመም ካሉት ይለዋል። ይዘን ያመጣው ለምን አጠላል ችግርን የሚያውቅ ሰው ለሰው ይላል። እንኳን ሰው ነብር ቁጡ ነው፣ ኃይለኛ ነው። ግን ነብር ስለ ዓይን ህመም ካሉት ይላል ያውቃታል። በጣም ስለሚያውቅ ለቅዱስ ጳውሎስ የህመም ጸጋ የተሰጠው ህመምተኞችን እያዳነ መንፈሳዊ ሕክምና እየሰጠ እንዲራዳላቸው እንዲያድንላቸው ነው ማለት ነው። አሁን ደግሞ በጣም ደግነት ከሁሉ አለና ዝሆን ከሁሉ በጣም ርኅሩህ ነው ይላል። ካሉት እንስሳት ሁሉ ዝሆን ይበልጣል ይላል መጽሐፍ በቅድመ ወንጌል ላይ ተቀምጧል። ዝሆን በጣም ርኅሩህ ነው። መንገድ ለሚሄዱ ሰዎች ዝሆን መንገድ ጠፋኝ ካሉ ኩንቢውን እያማጣ መንገድ አሳይቶ ይሰዳል። ኩንቢውን ታውቃላችሁ፣ ረጅም ነው፣ ግዙፍ ነው። ግን መንገደኛ መንገድ ጠፍቶ ካለ እየመራው ይሄዳል። በጣም ልዩነት ነው። ጸጋ ነው። እንኳን ለሰው ለእንስሳት ለአራዊት እግዚአብሔር ጸጋ ሰጥቷቸዋል። ጸጋ ናቸው። ቅዱስ ጳውሎስ ታማሚ ነበርና ታማሚ ነው ደግሞ ሕሙማን ይፈውስ ነበር። አያ ምን አለ? ከክርስቶስ ፍቅር የሚለየኝ ማን ነው ካለ በኋላ ሕማም ነውን? ሕማም የሚለየኝ አለና ራሴን ቢያመኝም ወገቤን ቢቆርጠኝ ቢፈጨኝም ከክርስቶስ ፍቅር ሕማም አይለየኝም ማለት ከክርስቶስ ፍቅር ሕማም አይለየኝም። ቅድም እያለው ምናል አደራችሁ በህመም ምክንያት ከክርስቶስ ፍቅር እንዳንለይ፣ ጠንቋይ ቤት እንዳትሄድ አደራ። ከክርስቶስ ፍቅር ሕማም አይለየኝም ብሏልና
ጠንቋዮች፣ አስማተኞች፣ መተተኞች እኛ ራሳችን አዳኞች ነን ብለው የእግዚአብሔርን አዳኝነት አምላክነቱ ወደ እነሱ ስለሚያደርጉ ማለት ነው። ኮከቡን ቆጥሮ የአጋንንትን ስም ጠርተው እኛ አዳኝነት ስለሚሉ በአምልኮቱ ስለሚገቡ በአምልኮት እግዚአብሔር አምልኮት እግዚአብሔርን ስለሚያስረሱ አንዳንድ አካባቢ አንዳንድ ጠንቋዮች የምድር እግዚአብሔር ይባላል የሚባሉበት ቦታ አለ። የምድር እግዚአብሔር ይላል ሰው ጅን ሞኝ ደግሞ በምድር አለ እግዚአብሔር ውጭ ሌላ አምላክ የለም። ጠንቋይ ጠንቋይ ነው፣ ባለዘር ባለዘር፣ ቃልቻ ቃልቻ፣ ውሸት አለ። አስማተኛ አስማተኛ አትሙን። ከእግዚአብሔር በቀር ሌላ አምላክ አለ አለ የለም። አሁን ይህችን ፀሐይ ይላል ማን የፈጠራት? ማን የፈጠራት? ይህች ፀሐይ ግን ፈጣሪ ናት ፍጡር ናት? ፈጣሪ ናት የሚል ሊመጣ እንችላለን። የዛሬ ትምህርታችን ከዚህ ጋር ምን ይመጣል? ያዕቆብ ዘግሙት በእሳትና በፀሐይ የሚመለክበት ሀገር ነበርና ለዚያ የሚሰሩትን ሰዎች ነው። እናንተ ይህችን ፀሐይ የፈጠረ እግዚአብሔር እያለ እንዴት ይህን ፀሐይ አምላክ ነው ትላላችሁ? ከክርስቶስ ፍቅር የሚለይላል 42 ላይ ተቆጥሯል። ያዕቆብ ዘግሙት ይባላል። ዛሬ ነው ከዚያ ምስጢር ለመድረስ ነው። መኑ ያድገነ ፍቅሮ ለክርስቶስ የክርስቶስ ፍቅር የሚያስተውል ማን ነው? ማምነው አይደለም። ሁለተኛው ምንዳየኑ መከራ ነውን? መከራ ከክርስቶስ ፍቅር አይለይም። መከራ ምንዳቤ ችግር ማለት ችግር ረሃብ እዛ ምንዳቤ መቸገር መጨነቅ ጭንቀት ጸዋት በመከራ ይለዋል። የመከራ አይነት ይለዋል። ምንዳቤ ማለት የመከራ አይነት ብዙ አይነት መከራ። አንድ ቤት አሁን ብዙ አይነት ችግር ይኖራል። የቤት ችግር ይኖራል። ስለሚከፍል ያጣት ይኖራል። አንድ እንደገና ቁርስ የሌለበት ቤት ይኖራል። ቁርስ የማይበላበት ሁለት ላይ ምሳም የማይበላበት ቤት ይኖራል። ሶስት ላይ እራትም የማይበላበት ቤት ይኖራል። አራት ላይ መቅሰስ ሲጨመር 5 ላይ ይህ ሁሉ ችግር ምንዳቤ ይባላል። ጸዋት በመከራ የመከራ አይነት የችግር አይነት ታዲያ ይህ ሁሉ ከክርስቶስ ፍቅር አይለይም። ምንዳቤ ነው። ችግር ከክርስቶስ ፍቅር ይለያል ማለት ይለያል አይደለም። አያ ብዙዎች ሲሏቸው ለምን ነው ወደ መናፍቃን የሚሄዱ? ከክርስቶስ ፍቅር ቋፍ ብዙ ተለይቷል። ተለይቷል እኮ በምንዳቤ ምክንያት በችግር ምክንያት ሃይማኖት ይካደ ወደ መናፍቅነት የገባ ካለ ይህ ቃል የቅዱስ ጳውሎስ ቃል ተው ተመለሱ ይላል። ከክርስቶስ ፍቅር የሚለየን መከራን ይልና ሶስተኛው ተሰዶሙ ይላል። ስደት ነውን? ስደት ማለት ሀገር አስጥለው ቢያሳድዱ ሰው አሁን ሰው ተሰዷል። ከሀገሩ ተሰዷል። ግን ሃይማኖቱን ሊያገረው መሰለኝ ያለበት የተሰደደው ይልቃል። ሃይማኖቱን ለውጦ ተሰዶ ከሆነ ሁለት አዲስ ስደተኛ ሆነ። አንደኛ በስጋ ስደተኛ ሆነ፣ በነፍሱ ደግሞ ከሀገረ ገነት ከሀገረ መንግስተ ሰማያት በ40 ቀንና በ80 ቀን ተጠምቆ ከሚወርሳት ሀገሩ ከገነትና ከመንግስትና ስደተኛ ይሆናል። ቢሰደድም ሃይማኖቱን ሊያገረው መሰለኝ ያለበት ተሰዶ ስደት ነው። ከክርስቶስ ፍቅር ምን ይችላል? የክርስቶስ ፍቅር ስደት አያስተው። ረሃብ የክርስቶስ ፍቅር አያስተው። መከራ የክርስቶስ ፍቅር አያስተው። ሕመም የክርስቶስ ፍቅር አያስተው። አራተኛው ረሃብ ነው። ከፍቅር ከክርስቶስ ፍቅር የሚለይ ማን ነው? ረሃብ ነው። ረሃብ ለዚህ ነው ከፍቅሩ አይለይም። ረሃብ
ረሃብ ለክርስቶስ መለየት አይገባም። ሲኖር ሰው ጤና ካለው ሰርቶ ይበላል፣ ከሌለው እግዚአብሔር ይሰጠዋል። እግዚአብሔር ቆም ያሳድራል። ምመናል ያሳድራል። ያሳድርም እኮ ያበላል እኮ 5,000 ሰዎች እኮ ጦማቸውን እንዳያሉ 5 እንጀራና 2 ዓሣ አብርክቶ በጥሪያ ጎዛ ነገር ያበላ ማን ነው? ክርስቶስ አይደለም? ይሄ እኮ ነው ረሃብ ከክርስቶስ ይለየኛል። አሁን ላይ ብሎ ያበላኛል ማለት ነው። በውስጡን ያበረክትልኝ ብሎ ያበረክትልኛል። የበረከት አባት ነው። ከክርስቶስ ፍቅር የሚለየኝ ማን ነው? ረሃብ አይለየኝም። ቀድሞ ወደ እስራኤል 40 ዘመን መና ከደመና እያወረደ ውሃ ከድንጋይ እያፈለቀ የመገበ እሱ አይደለም? 40 ዘመን አዲያ ያ አምላክ ዛሬ መና ማውረድ አይችልም እንዴ? ውሃ ከድንጋይ ማውረድ አይችልም? ይችላል። ስለዚህ ማን ነው ከሱ ፍቅር የሚለይ? ረሃብ ነው። ግን ይራችሁ ከክርስቶስ ጋር አትለዩ። ያበላል። አሁን የራቡ ካለ ያበላል። እመቤታችን ታበላለች። ያጣፈው ከለመነ ስለ ቸሩ እግዚአብሔር ብሎ ይበላል እንዴ? አዎ ስለዚህ ወለቀምን እኛ የምንፈልገው የራበው ሰው የሚፈልግ ዳቦ አይደለም? የራበው ሰው የሚፈልግ እንጀራ አይደለም? አዲያ በእንተ ሰማ ለማርያም ብሎ ዳቦ እንጀራ ካገኘ ረሃብ ከክርስቶስ ፍቅር ይለያል? ለምን ወላሂ ያጣፈው ለሙ ይበላል፣ አይሰርቅም። ያጣፈው ለሙ ይበላል፣ ፈቃዱን አይክድም። ያጣፈው ሃይማኖቱን አይለውጥም። ያጣፈው ከምግባር አይወጣም። ምግብ አለ እግዚአብሔር ቤተ እግዚአብሔር ምግብ አለ። ከስሙ ጋር እንጀራ አለ። ስለ ቸሩ እግዚአብሔር ተብሎ ስሙ ሲጠራ እንጀራ አለ። ስለ ቸሩ እግዚአብሔር ተብሎ ስሙ ሲጠራ ዳቦ አለ። ስለ ወላዲተ አምላክ ስለ ቅድስት ድንግል ማርያም ብሎ ስሟ ሲጠራ ዳቦ አለ፣ እንጀራ አለ። አዲያ እንዲህ እያለ ከክርስቶስ ፍቅር ረሃብ ይለያል? ስለዚህ ሐዋርያው ጳውሎስ ረሃቡ ከክርስቶስ ፍቅር የሚለይ ማን ነው? ረሃብ ነውን? እርባችኋል? ምመናል እርባችኋል? አይርባችሁም? አዎ ሞልቷል። ምን ችግር አለ? ዘንድሮ አስመረው ይዟል። እንኳን ደስ ያላችሁ። እግዚአብሔርን አመስግኑ። ዘንድሮ ቆላው ደጋው ሙያደው አዝመራው ማለት ነው። እንኳን ደስ ያላችሁ። ሰምታችኋል? አዲያ የት ነው ከክርስቶስ ፍቅር የሚለይ ማን ነው ያለው? ሐዋርያው ጳውሎስ ይቆ አባለኝ ማለት ምን ችግር አለ? አዝመራ ካለ ዝናቡን በየው ሰጠ ክርስቶስ። አዲያ ዝናብ እያዘነበ ከሱ ፍቅር መለየት ይቻላል? ያበደለ ነገር አለ? አባበደለ ዝናቡ ያወረደብን አባቱ ሰጠነ ግራ በቀለች ቃየው በቀለ አትክልቱ በቀለ። አሁን ብሎ ደረሰ የተበላ አለይንን ካደረገ ይከሰጠ ከክርስቶስ ፍቅር የሚለየን ማን ነው? እስቲ ብሎት ይበሉ። ከክርስቶስ ፍቅር በሉ የሚለየን ማን ነው? ሕማም ነውን? ችግር ነውን? ስደት ነውን? ረሃብ ነውን? የሚለየን የለም። አዎ ረሃብ ለየየን ነው። ሌላ የተመለከተ አዝመራው ሞልቷል። ሀገር ተራበ ተቸገረ የሚባል በገበያ ሳይሆን በአዝመራ ነው። ገበያ አንድ ጊዜ ከፍ ይላል፣ አንድ ጊዜ ዝቅ ይላል። ምርት ካለ በትንሹ ቢሆን በጥቂቱ ቢሆን ሰው ያበላል። ረሃብ ሆነ ችግር ሆነ የሚባል አዝመራ ይጠፋል። ገበሬው አርሶ ደፍልሶ ዘርቶ አርሞ ኮትኩቶ አጭዶ ነገሩን ታቅፎ ከአውድማ ላይ ከምሮ ምርቱን በአውድማ ካመረተ ረሃብ የለም ይላል ክርስቶስ። አንተ
ከክርስቶስ ፍቅር የሚለኝ ማን ነው? ረሃብ ነውን? ከራበ ለሚነብላ ድንግል ማርያም እንጀራ ናት፣ ዳቦ ናት አይደል? ስለ ቸር እግዚአብሔር ስለ መድኃኒዓለም ያለ ሰው ጾም ያድራል? ሀብታም አሁን አንድ ሰው ዛሬ ዛሬ ሰባት አለ ስለ መድኃኒዓለም ስለ ቸር መድኃኒዓለም እያለ ስለ ልጆች ስንት ብር ያገኛል? ከባት ከማታ ስንት ብር ያገኛል? 1000 ብር ያገኛል? እዚያም በላይ ያገኛል። የእድል ጉዳይ ይኖራል። ስንት አለ ባለማመን ግትር አይደለም ሲለ ቀስ አድርጎ አለማመን ሲለ አንዳንዱ አመድልኝ ሲል አንተ እኛ አመድልኝ ያደራደረ ይመስላል። እንኳን ያመድለ ያናድዳል። እንዲሁ ቸግሮ ይችን ታረግ እንዲሁ ሲበደሩ ስልጣን የራስ እየበላቸው የደስኛ ይላል። አሁን የብድር አይመልስም። አስቀድሞ ራሱ በሆኑ ዘሩታል ስጠኝ ማካረማ አልሰጥም እንደያሉ ለማይሰጠው ሊናገር ስልት አለው። ሁሉ እንኳን ሲቀርሙ ሲበደሩ በትህትና ክርስቲያን ስራውን ሁሉ በትህትና ከሰራ ቆመ ያለ ከማንኛውም ጋር አሁን ይኖራል። ትህትና ያስፈልጋል። ረሃብ ካለው ሰው ከዳር ሰላም መሆን አራን ሞት አንዳንዱ ይቆጠራል ይዞ ውጭ ለራምታ ይላል። አንዳንዱ ደግሞ ብልሃተኛው የድና ድግስ ካለበት ልብሱን ትግያልና ብልታዘ እና አማልዮታ ታደርግ ይሆናል። አሁን ያ እንዴት የተወፈሰው ሲያገኝ ሲሸጠው ብሎ ሳይቀም ሲላል ያው ነው ግን ምናምን ተናግሮ ተናገር ይያለው ምን ያደርጋል? ወዲያው ማውረስ ያቀር ያወሱታል። የሚቀርብላቸው ሰዎች ያወሱታል። ኋላ ደግሞ አረንቻ ሳንዱ አለው ተውሎ አሁን በሩ ተቆጥቶ ማለት ይላል። አረዱ ገደኛ ነኝ ስንቀልም ካለ ደግሞ አጣጥፈው ሰጣል በየጣው ነው በማዳን ያወጡ ተሸክሞ ስንት አለው ስንት ያስፈልጋል። ለስጋም ለነፍስም ስንት የሌለው አካሄድ አይጠቅምም እና ቅዱስ ጳውሎስ ረሃብ ከክርስቶስ ፍቅር አይለየኝም፣ ቢርበኝም በሱ ስር እኖራለሁ። አምስተኛው እርቃኑ መራቆት ነውን? ልብስ አጥቼ መራቆት ነውን? ወይም ልብሴን ቢገፉኝ ነውን? ከክርስቶስ ፍቅር ማን ይለየኛል? እርቃኔን ብሆንም አለ እሱ ለእኔ እርቃኑ ተፈቅዶልኛል። ከክርስቶስ ፍቅር የሚለየኝ ማን ነው? ራባይ የምሱ ለእኔ ተርቦልኛል። መጠማቱም አይለየኝም፣ እሱ ለእኔ ተጠምቶልኛል። ያን አስበዋለሁ። ስደቱም አይለየኝም፣ እሱ ለእኔ በጣሊነቱ ወደ ግብፅ ወደ ኢትዮጵያ ተሰዶልኛል። ልብስ በጣም እንደዚህ ሲል እሱ ሁሉ በክርስቶስ ፍቅር ነው ያለው። አላምና ብራለየ ነው እንጂ የክርስቶስ ፍቅር ምንድን ነው ወደሚለው ሲገባ የታሩ የዛሬ ፍቅር ፍቅር ነው እንዳለው ራብ ፍቅር ነው። በርዋን ታቆንቶታል ራሱ እንጂ መራራም ተቶታል ፍቅር ነው። ሰዎች ላይ ከቶለ እንደምናየው ስደቱ ፍቅር ነው። ለሰው ልጅ ሲል ነው የተሰጠ። ከክርስቶስ ፍቅር የሚለይ ነው። ብሰደድ ቢርበኝ ቢጠማኝ ልብስም ባጣ ቢጨንቀኝ ቢቸግረኝ ከክርስቶስ ፍቅር ማን ይለየኛል? የእሱ ፍቅር ከኔ በስተለየ ነው። የእሱ ፍቅር ከኔ አትለየ። እጅ ፍቅሩ ከኛ ጋር ያለ ክርስቲያኖች ይህ ስም የማን ስም ነው?
ክርስቲያኖች ክርስቲያን ማለት የማን ስም ነው? የኛ ነው። ከማን ያገኘ ነው? ከክርስቶስ ክርስቶስ ተባለ ክርስቲያን አዳኝ እኮ ነው። ከክርስቶስ ፍቅር ማን ይለየኛል ማለት ነው። ክርስቲያን ከመባል የሚለየኝ ማን ነው እኮ ነው። የእሱ ክርስቶስ የሚለው ስሙ ዘላለማዊ ነው፣ አይለይም። ይህ ስሙ ክርስቶስ የሚለው ቤተ ክርስቲያንን ክርስቲያኖች ክርስቲያን መባል ለእኛ ቋሚ ብሎ ተሰጥቶታል። ስለዚህ ከክርስቶስ ፍቅር የሚለየኝ ማን ነው አለ። ክርስቶስ ተብሎ ለእኔ ክርስትና ክርስቲያንነትን ቤተ ክርስቲያንን ከሰጠን ከዚህ ፍቅር እኔን ክርስቲያን ከመባል የሚለየኝ ማን ነው ማለት ነው። ብዙዎች አዳቋሩ ክርስቲያን መባላቸው ያጣሉ። ከክርስቶስ ይህን ስም ያጡ ክርስቲያን ተብለው የክርስቶስ የሆኑ ዓለማውያን የሆኑ ክርስቲያን ተብለው መናፍቃን የሆኑ ከክርስቶስ ፍቅር የተለዩ ብዙዎች እንኳን ይህንን ፍቅር ያጡ አደራ ፍቅሩ የእሱ በፍጹም አይጎልም። የእሱ ፍቅር በ40 እና በ80 ቀን ለወንዶች በ40 ቀን ለሴቶች በ80 ቀን ተሰጥቶናል። ስሙን ክርስቶስ ተብሎ ክርስቲያን ከተባለ ከዚህ የበለጠ ፍቅር አለ አለ? አንድ ስም የሁሉ ሰው እዚህ አለ። አንድ ስም እኮ ነው ያለው። የተለያየ ስም አለ እያልናቸው የወንዶች ግን በክርስቶስ ክርስቲያን ስንባል አንድ ነው። ይሄ እኮ የአንድነት ስማችን ነው እኮ የክርስቲያን አንድነቱ ህብረቱ በምን ነው ትባሉ መልሳችሁ በስሙ ስላለ የክርስቲያኖች ህብረት የክርስቲያኖች አንድነት ሀምን ይጀምራል ሲባል ከስማችን ይሄ ወንዶች ክርስቲያኖች የቤተ ክርስቲያን ባንዴ የክርስቶስ ቤተሰቦች እንደምን አደራችሁ። ከዚህ ፍቅር ማን ይለኛል እኮ ነው ያለው። ከክርስቶስ ፍቅር ማን ይለኛል ያለው እኮ ክርስቲያኖች የክርስቶስ ቤተሰቦች ከመባል ማለት እኮ ነው። ከዚህ ወጣው አደራችሁ ከዚህ እንዳንወጣ ከዚህ የሚያወጣውን ሰይጣን ይሰራል። አዎ ከክርስቶስ ፍቅር የሚለኝ ማን ነው? ክርስቲያን ከመባል የሚያወጣኝ ማን ነው? ከክርስቶስ ፍቅር የሚለኝ ማን ነው? ከቅዱስ ጋር በመውጣት የሚለኝ ማን ነው? ከቅዱስ ቤተ ክርስቲያን ከብቻ እናት የሚለኝ ማን ነው? ከጥምቀት የሚለኝ ማን ነው ማለት ነው? ከክርስቶስ ፍቅር የሚለኝ ማን ነው? ከመስቀሉ ፍቅር የሚለኝ ፍቅሩ ይሄ ነው እኮ ፍቅሩ ይሄ ነው መስቀሉ ነው ፍቅሩ። ከክርስቶስ ፍቅር ይሄ ክርስቶስ ፍቅሩን የገለጠ እዩማ ወደዛ ጊዜ ዞር ብላችሁ እዩማ ፍቅሩን ከሰማያ ሰማያት የወረደ ስለ ፍቅር ስለ ፍቅር ፍቅር ሳወር ወልድ ኃያል መኖሩ አስቆጥረው ኃያል ወልድ ፍቅር ከዙፋኑ ስቦ አመጣው ዋቆ ከሞት እስከ ሞት አደረሰ ይላል። አያቸው ሲለ ይሄ ደግሞ እዚህ እግሮቹ ላይ ችንካሩ የተቸነከረው ከራሱ ላይ የሚፈሰው ደግሞ በዚህ ላይ የሚፈሰው ደግሞ ፍቅር ነው። ፍቅር ነው። ስለ ሰው ፍቅር ነው የምትጣሙ ራሱን በዘንድ የተመካ ስለምንድን ነው የምትባሉ? ስለምንድን ነው የምትሉ? ስለ ሰው ፍቅር በምት በይታ ፍቅረ ሰው ሆነ ለነው ሁሉ ስለ ሰው ፍቅር ሁሉን ሆነ ልመድኃኔዓለም ክርስቶስ ስለ ሰው ፍቅር ሁሉን ተቀበለ። ይኸው እግሮቹ ይዟቸውማ ይሄ እኮ የሰው ፍቅር ሆነ። እሱ እንዲያርጎ ፍቅሩን ለእኛ ተገለጠ። እኛ ደግሞ ከክርስቶስ ፍቅር እንዴት እንለያለን? ከክርስቶስ ፍቅር የሚለየን የለም ሲል የሚለየ ማን ነው ሲል እሱ እኔ እንዴት ይናላስብለት እንዴት እኔ ከእሱ እለያለሁ?
እንዴት ከፍቅሩ እለያለሁ? ይህን መራራ መጣጣ አቦት ውሃ ከገባው ጋር የፍቅር ጥማት ነው። ወደዚህ ዓለም ያመጣው ፍቅር ነው። እመቤታችን የፍቅር እናት የምትባል እኮ ስለዚህ እኮ ነው። ድንግል ማርያም የፍቅር እናት የምትባል እኮ ስለዚህ እኮ ነው። ለሌላ የፍቅር እናት የምትባል ፍቅሩን በእሷ ስለገለጠ ነው። ረቂቅ አካላዊ ቃል ከአብ አካል ባህሪ ዘንባለ ቅድመ ዓለም የተወለደው የሰው ስጋ ተዋህዶ ሰውን ለማዳን ሲል የድንግል ማርያም ስጋ ስለተዋህደ የፍቅር እናት ይባላል። ከወዲያ ዓለም ወደዚህ ዓለም መጥቶ ምን አደረገ? ከድንግል ማርያም ተጸነሰ። ይሄ ፍቅር እኮ ነው። መጽነሷ ፍቅር ነው። ዓለሙን ለማዳን ስለሆነ ፍቅሩን ለመግለጽ ስለሆነ ድንግል ማርያም የፍቅር እናት ትባላለች። ምክንያቱም ከእሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ባይሆን ቢሆን አይሰቀልም። ረቂቅ ነበር ነውና አይቸነከርም። ውሃ ጠማኝ አይልም። መስቀል አይሸከምም ነበር። ራሱን በዘንድ አይመታም ነበር። የሾህ አክሊል በራሱ ላይ አይቀዳጅም ነበር። እጆቹ የውጭኛ አይታሰሩ ነበር። ወንዱ መስለ በጦር አይፎካም ነበር። እመቤታችን እንደዚህ ውሃ በዚህ በመታው የወረዳ ታለቅስ ነበር። አንድ ጎደሎ ጉድጓድ በዚህ ቁማ አለቅስም ነበር። ይህ ሁሉ ፍቅር ነው። ከክርስቶስ ፍቅር የሚለይ መጀመሪያ ክርስቶስ ፍቅሩ እንዴት ገለጸ? ይህን ታሪክ ነው ክርስቶስ ሁሉን የዋንክን ለኔ የሆነ ለኔ ከሰማያት በላይ መውረዱ ፍቅር ነው። በድንግል ማርያም በንጹህ ድንግልናዋ መጸለቱ ፍቅር ነው። እሷን መምረጡ ፍቅር ነው። ከአንስት ዓለም ከሌሎች ሴቶች መምረጡ ፍቅር ነው። እሱ እኮ ስለወደዳት ነው። እግዚአብሔር ስለወደዳት ፍቅር ናት። እሷ የፍቅር እናት የሰላም እናት የምትባል ለዚህ ነው ስሙ ፍቅር ነው። የሱ እግዚአብሔር እሳ ፍቅሩ ይላል። እግዚአብሔር ፍቅር ነው። እሱ ፍቅር ከሆነ በቤታችን ምን ልትባል ነው? የፍቅር እናት፣ የፍቅር እናት፣ የሰላም ደስ ይለኛል። እናታችን ስንችል ሳንሰው ማርያም ማለት መዝሙሩ